ብቻ ብዙ ነገር ጠብቄ ነበር ከናንተ የምሬ ነው በጣም እንደዛ ካሳለፍከው ሰው ጋር መተክ ዛሬ እንደዚህ አድርጎኝ ነው እንደዚህ ተፈጥሮ ነው እንደዚህ አድርጎ ነው ምናምን ብዬ እዚህ ጋር መጥቼ ማውራት አልፈልግም። ተስፋ የለኝም እኔ በሱ ተስፋ ቆርጫለሁ የምሬ ነው ነገር እና ከዚህ በኋላ ስለሱ ባታነሱብኝ ምናምን ደስ ይለኛል። እውነት በቃ ይቅርታ እሺ። በጣም ይኸውልሽ እንደዛ እኮ አይደለም አሁን ተስፋ መቁረጥ ምናምን እኮ አያስፈልግም። የፈለገ ነገር ቢያንስ ግን ከማንም ጋር አብራ የምትሆን ሴት እኔ ልፈልግ አልችልም። ገባ ይሄንን ድጋሚ ላይው አልፈልግም። በቃ ይሄው ትለቁታላችሁ አይደለ? ሚዲያው ላይ ምንም ነገረው እናንተ ፊት ምንም ነገር ድጋሚ ላይው ማልፈልገው ሰው ቢኖር ጆሲ ነው። በጣም ይቅርታሽ የምር ጆሲ የምትፈልገው ይሄንን ነው። አንተ ለምትሆንላት ባላያት ይሻለኝ ነበር ታውቃለህ። እና በቃሽ የቻልኩትን አደርጋለሁ መስለኝ ነበረ ገና ያኔ ሳቅሽ ኔጋ ያለው ስሜት ላንቺም የሚሰማሽ ይመስለኝ ነበረ እስከ ዛሬ ድረስ ስንዋደድ ምኖር ቀናችን እስኪደርስ ምነው አሁን ባላውቅሽ ይሻለኝ ነበር እኔ በጸሎት እንዳላገኘውሽ ያኔ ሳጣሽ ዛሬ መሞቴን ተመኘ በእውነት እኔ ታወቀኝ ሲራወጥ ትዝታሽ ባካል። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ ያለን አልহামዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ይስጣችሁ እያልኩኝ ዛሬ አዲስ ቤት እና በአዲስ ነገር ተከስቻለሁ። ያው እንደምታውቁት እንግዲህ ከጆሲ ጋር እንተዋወቃለን። ብዙ ነገሮችን አብረን አሳልፈናል። አዲስ አበባ ስንገባ ካገኘናቸው ምርጥ ሰዎች መካከል አንዱ ጆሲ ነው እና ያው ዩቲዩብ ላይ ብዙ ጊዜ እንመጣ ነበር ምናምን በአንዳንድ ምክንያቶች ትንሽ መራራቅ ገጥሞን ነው የሆነ ሰዓት የተራራቅ ነው እና ዛሬ የመጣሁት እንግዲህ በጥሩ ነገር ነው የመጣሁት። እንደምታውቁት ከሰሉ ጋር ብዙ ነገሮችን እያሳለፉ ነበር። አሪፍ የምሬን ነው የምላችሁ። እኔ ብቻ ጥሩ ጥንዶች ይወጣቸዋል ከምላቸው ሰዎች ውስጥ አንደኞቹ ነበሩና አሁን ላይ ግን ምን እንደተፈጠረ ሁላችንም ግራ ገብቶን ነበርና እኔም ዘሌም እንግዲህ ይህንን ነገር ቼክ አድርገን አጣርተን ምናምን የደረስንበት ነገር አለና ዛሬ ሁለቱንም ጠርተናቸው ያለባቸውን ችግር አውርተው እንዲታረቁ ነው የምንፈልገውና የምሬን ነው የምላችሁ። ማለት ጆሲን እንደ ጓደኛዬ ነው እንደ ወንድሜ ነው የማየው። እኔ የሚቀርቡኝ ሰዎች እንደ ወንድሜ እንደ ጓደኛዬ ነው የማያቸውና ማለት እኔም እሱ እንደ ጓደኞቼ እንዲሆን እፈልጋለሁ። ጥሩ የፍቅር አጋር እንድትሆን እፈልጋለሁ ሰላም። ልክ እንደዛው ሰሉም የጥሩ የፍቅር አጋር እንዲሆናት ነው ምኞቴና ብቻ አሪፍ ነገሮችን እያሳለፉ ነበርና አሁን ላይ ግን ብቻ ያው የሰማሁት ነገር ትንሽ ቢደብርም አለመግባባት ነውና ወደ 2 ወር ምናምን አካባቢ ወደ 3 ወር ምናምን አካባቢ ነው በጣም የተራራቁትና ከዛሬ ነገ በቃ ይታረቃሉ ይፈታሉ ችግራቸው ምናምን እያልኩኝ ነገሩ በጣም ከሮ መጥቷልና ዛሬ ግን የምሬ ነው ሁለቱንም ጠርቻቸው ይህንን ችግር ይህንን ነገር እንዲፈቱት ጠርተናቸዋል ከዘለቀ ጋር በመሆን እንግዲህ ያው አንዳንዴ ሽማግሌ እንሆናለን። እስቲ ዛሬም እንደ ማለት ያው ከወጣትነት ከፍ ብለን እንደ ሽማግሌ ሆነን ሁለቱን ለማስታረቅ ለማግባባት እንሞክራለን ከዘሌ ጋር። ያው ማለት እዚህ ነገር ላይ ሰው ባይገባባቸው ምናምን አሪፍ ነበር። ምክንያቱም ሁለታቸውም ሆነው አንድ ላይ ይጨርሱታል በማለት ነበረ። ሙባረክ መሀል ላይ እያወራኝ ነበረ። ያው ከነገ ዛሬ ይጨርሱታል በራሳቸው እስቲ ተው ዝም እንበላቸው ምናምን ብለን እያሰብን ነበርና ይሄ ቀን ደግሞ ፈጠን እያለ ያው ጊዜው ደግሞ እንዴት እንደሚሮጥ አይታወቅምና ጊዜው በጣም ይሄዳል። እነዚህ ልጆች በዚሁ ምክንያት ተጣልተው ወይ ደግሞ ተለያይተው ቢቀሩስ የሚል ሀሳብ መጣብንና እነዚህ ሰዎች እንደምንም ብለን ለማስታወቅ መሞከር አለብን። ምክንያቱም መጀመሪያ የምሬን ነው የምላችሁ እኔ እዚህ ስመጣ አካባቢ በጣም የሚያምሩ ጥንዶች ነበሩ ሳያቸው ምናምን በጣም ነበር ደስ የሚል እንደ ቁም ነገር እንትን ቪዲዮአቸውን ከልብ እከታተል ነበርና ከዛ ዛሬ ደግሞ ተለያይተው ምናምን ሁሉ ጊዜ ተለያይተው ምናምን ሳያቸው ምናምን ደግሞ ይደብራልና ምክንያቱም የሆነ የምትወዱትም ሰው የሆነ ባይናችሁም ሰው እኮ መግባባት ሳይሆን
አይታችሁትም ራሱ መውደድ አለና በጣም ነበር መወዳቸው። ጆሲ ደግሞ የበለጠ ደግሞ እንቀራረብ ነበረ በሙቤን በኩልና መጣ ነበረ ምናምን እንቀራረብ ምናምን ነበርና አሪፍ ሰው ነው ባይዘው ማለት እንደዚህ አይነት ነገር ላይ መሆን ያለበት ሰው አይደለም። ምክንያቱም ተው ብትሉት የሚመለስ አይነት ሰው ነው። ዛሬ ግን ምን አይነት ነገር ይዟቸው እንደሆነ አላውቅም። በጣም የሆነ በቃ ቆዩበት በጣም የምር። ምክንያቱም ሰላምም እንደ ቪዲዮ ላይ እንደምታውቋትም በአካልም ተመሳሳይ ትህትና ያላት ልጅ ናትና አሪፍ ሰው ነች። ጆሲም እንደዛውና ዛሬ እንዴት አብረው ፈተው ወደዚህ ነገር አልመጡም የሚለውን ነገር ሳስብ ግራ ይገባኛልና ዛሬ እነሱ ለማስታረቅ በመምጣቴ እኔ በጣም ደስተኛ ነኝና በደስተኝነት ነው የመጣሁት። ዛሬ እንደምንም ብለን አስታርቀናቸው ወደ መጀመሪያው ደስታቸው ወደ መጀመሪያው ፍቅራቸው ማየት እፈልጋለሁኝ። እናደርገው ይሆናል ጋሽ ብቻ የምሬ ነው ብላችሁ ሰሉንም አግኝቻት ለየብቻ አግኝቻቸዋለሁ። ሁለቱንም አንድ ላይ ነው ያላገናኘኋቸው። እሷን አግኝቼ ሳናግራት ያው የነገረች ነገር አለ እና ደግሞ ከአነጋገሯ እንደተረዳሁት ጆሲን በጣም እንደምትወደው ነው የተረዳሁት እና እሱንም እንደዛው አግኝቼው ጠይቄው እሱም ጋር ያለ ነገር አለ እኔ የተረዳሁት ነገር አለ እና ብቻ እንደዚህ ሁለቱ እንደዚህ እየተፈላለጉ ባልሆነ ነገር እንዲለያዩ አልፈልግም እና ብቻ ያው እሷን በትህትና ነበር ያናገረችኝ። እኔ እንጃ ያ ነገር ባይፈጠር አይነት አነጋገር ነበር ሁለቱም የነገሩኝና ዛሬ ደግሞ ሁለቱን አገናኝተን እስቲ የቻልነውን እናደርጋለን። የብዙዎቻችሁ ምኞት ነው፣ የምሬ ነው የምላችሁ። እያየው ነበር ቲክቶክም ላይ እየፖስታችሁ ጠፉብን ምናምን እያላችሁ እየፖስታችሁ ነበር። እሱንም እያየውኝ ነበርና ብዙዎቻችሁ በጣም እንደናፈቋችሁ ተረድቻለሁኝና ያንን ነገር ለማስተካከል ነው ዛሬ የመጣሁትና ውድ ቤተሰቦቼ እናንተም እንግዲህ በጸሎታችሁ በዱዓችሁ አትርሱንና እስቲ እኛ የቻልነውን ነገር እናደርጋለን። ያው ብቻ አይታወቅም፣ ሊሳካም ላይሳካም ይችላል። ግን ቢሳካ በጣም ደስተኛ ነኝ። ያው ባይሳካም እንሞክራለን የቻልነውን። ብቻ ግን እውነታውን ተረድተው ቢለያዩ ማለት ከተለያዩ አይቀር እውነታውን አውቀው ቢለያዩ ሁለቱ ማለት እስካሁን ድረስ ተገናኝተው ያለውን ችግር ስላላወሩ ነውና እኔ እንደተረዳሁት ከሆነ ደግሞ ምንም ይሄን ያህል ጠብ የሚል ነገር አይደለም ማለት ያው የሰው ወሬ ነው ምናምን ብቻ ያልሆነ ነገር ነውና ተገናኝተው ደግሞ ያንን ነገር ተቀራርበው ቢፈቱት ባይነኝና እዚህ ነገር ውስጥ ባልገባ በጣም ደስ ይለኝ ነበር። ማለት ሰው መሀል ውስጥ ምናምን ባልገባ በጣም ደስ ይለኝ ነበር። ግን የሆነ አንዳንዴ እውነታውን እያወቃችሁት ደግሞ ዝም ማለት በጣም ይደብራል። ያው እሱም ወንድሜ ነው እንደምታውቁት፣ እንደነገርኳችሁ ነው፣ ጓደኛዬ ነው። አዲስ አበባ ከመጣው በኋላ ካገኘኋቸው ምርጥ ሰዎች መካከል አንዱ ነው ብያችኋለሁኝ እና ይህንን ነገር ደግሞ እያወቅኩኝ ዝም ማለት ስለደበረኝ ነውና ያው ጠርቻቸዋለሁ። እስቲ ያለውን ነገር ደግሞ እኛ የቻልነውን አድርገን ሁለቱን ለብቻቸው ትተናቸው ደግሞ እንዲያወሩበት እንለቃቸዋለን። በእርግጥ ያው ቀድሜ የደወልኩት ሰሉ ጋር ነው። ብቻ እሱም እሷ እንደምትመጣ አያውቅም፣ እሷም እሱ እንደሚመጣ አታውቅምና ብቻ አላውቅም። እስቲ እያወራችሁ ነው? እየቀመራችሁብኝ ነው? ዳንሽ ሰላም ቤተሰቦቼ፣ በጣም ረጅም ጊዜ ሰርፕራይዝ ታደርጊኝ ነው እንዲጠራችሁ? እንዴት ነው ነገሩ? ሰርፕራይዝ ከሰጠን እናደርግሻለን። የምር ካሜራ እንደዚህ ተደቅኖ ምናምን ካየ በጣም ረጅም ጊዜ ማለት ረጅም ጊዜ ከሁለት ወር ምናምን በላይ ያ ጓደኛዬም እንደዛው ብቻ ያው ዛሬ የሚመጣውት 2 ወር ሆነሽ አይደለም? ካሁን በኋላ ደግሞ በየቀኑ እንድትመጪ እለት በእለት ለማበረታታት ነው። ለማበረታታት ብቻ ሳይሆን የተበላሹትን ነገሮች ለማስተካከል ነው የመጣሁት። ሰሉ ያው ታውቂያለሽ፣ በህይወት ስንኖር በጣም ብዙ ነገሮች ያጋጥሙናል። የምር ነው የምልሽ። በቃ አንዳንዴ ያልፈለግነውን ህይወትን እንኖራለን፣ አንዳንዴ ደግሞ የፈለግነውን የተመኘነውን ህይወትን እንኖራለን። ብቻ እንዲህ ናት ህይወት። አንዳንዴ ትወድቂያለሽ፣ አንዳንዴ ትነሻለሽ።
አንዳንዴ ደግሞ ሪስክ ይመጣል፣ አንዳንዴ ሞት ይመጣል። ያው ሪስክና ሞት እንግዲህ መምጫው አይታወቅም፣ እንደ ድንገት ነው የሚመጣው። ሪስክም ሲመጣ አይታወቅም፣ ሞትም ሲመጣ አይታወቅም። ብቻ ህይወት እንዲህ ናት እና ዛሬ የመጣሁት ያው እኔ እንጃ ያው የሰው ልጅ በጣም በብዙ ነገር ይገናኛል። አይደለም ሌላ ነገር ተፈጥሮ ይቀርና ሰውን ሰው ገሎ ራሱ ይቀርና ማለት ነው። እኔ ከድሮ ጀምሮ ማቅሽ ባይዘው በአካል ምንም ትንሽ ታጣቂም ትችላለሽ እና ቪዲዮ ላይ ምንም በጣም ከጆሲ ጋር በጣም ነበር ማቃችሁና አንድ ላይ ሆናችሁ ምናምን ነበር ማቃችሁ። እኔ የምር ማለት በዚህ 3 ወር ምናምን ነገር ምንም አላየኋችሁም እና በጣም ነበር የምታምሩት። ያ ነገር ያ ፍቅራችሁ ያ ደስታችሁ እንደዛ የምትስቁና ሰውን የበለጠ የምታዝናኑ ሰዎች ምናምን ዛሬ ምን ተፈጥሮ ነው ማለታችሁ ላይ እንደዚህ ልትራራቁ የቻላችሁት? ዛሬ እሱ ልናወራሽ ነው የጠራነው እና እንደዛም ብቻ ሳይሆን እኔ የምሬ ነው የምልሽ ጆሲን በጣም የምወደው የማከብረው ጓደኛዬ ነው፣ ያው ወንድሜም ነው። ያው ከአንቺ ጋር ካየኋችሁ በኋላ የምሬ ነው የምልሽ ለቁም ነገር ከሚመኙላችሁ ሰዎች መካከል አንዱና ግንባር ቀደም ነኝ እና ብቻ ብዙ ነገር ጠብቄ ነበር ከእናንተ። የምሬ ነው በጣም የምታምሩ ደስ የምትሉ ስትታዩ ደስ የምትሉ ጓደኛሞች ናችሁ እና ብዙ ነገር ነበር የምመኝላችሁ እንደ ሌሎቹ ብቻ አሪፍ ነገር ላይ ደርሳችሁ ምናምን ብቻ በጣም ጥሩ ነገር ነበር እየተመኘሁላችሁ የነበረው እና መሀል ላይ ግን አንዳንድ ነገሮች ተፈጥረው ብቻ እናንተን የሚያለያይ ነገር ተፈጥሯል እና ለብቻሽም ጠይቄሽ አናግሬሻለሁ፣ እሱንም አናግሬዋለሁ እና የምሬን ነው የምልሽ አንቺ የምታስቢው ነገር አይደለም እየሆነ ያለው እና ብቻ አላውቅም። አሁን እኔ ሙቤ ማለት ስለዚህ ነገር መናገር በፈልግ ኖሮ ዛሬ አልነበረም ማለት ለዚህ ጉዳይ ጠራችሁኝ አልመሰለኝም። እውነት ለመናገር ማለት ቶሎ ነው ምናምን ስለይ የሆነ ቦታ ልንሄድ ምናምን እንደዛ ነበር የመሰለኝ እና እንደዚህ ሚዲያ ላይ ወጥቶ ስለሱ መናገር ምንም አልፈልግም። ምክንያቱም እኔ እና እሱ እንደዚህ የሚባል ነገር አይደለም ማለት በአንድ የሚያልቅ ነገር ምናምን አይደለም እያሳለፍን የነበረው። ይሄን ሁሉ ወራቶች አብረን ስንመጣ ሶሻል ሚዲያ ላይ ከስንት አንዴ ነው አይደለም የምናሳልፈው ነገር የምናሳያቸው። ከዛ በውስጥ ብዙ የምናሳልፋቸው ነገሮች አሉ እኔና ጆሲ ማለት ነው። በጣም ብዙ መከራ፣ በጣም ብዙ ችግር፣ እንደዛም በዛ ልክ ደግሞ ደስታ ማለት ነው እና እንደዛ ካሳለፍከው ሰው ጋር መተክ ዛሬ እንደዚህ አድርጎኝ ነው እንደዚህ ተፈጥሮ ነው እንደዚህ አድርጎ ነው ምናምን ብዬ እዚህ ጋር መጥቼ ማውራት አልፈልግም። አሁንም ለሱ ትልቅ ክብር አለኝ። ሲጀመር እንደዛም እንድታወሪ አልፈልግም ማለት እኔ የምሬ ነው አንድም ካከበርኩሽ ሁለት እሱንም አንቺንም ካከበርኳችሁ ነገር አንዱ ይሄ ነው። እሱም መጥቶ የሆነ ነገር አላለም፣ አንቺ መጥተሽ የሆነ ነገር አላልሽም እና እኔ እየጠበቅኩኝ ነበር ማለት ብቻ ነገ ይመለሳሉ እያልኩኝ 2 ወር ሆናችሁና ዛሬ ግን ስላልቻልኩ ነው የመጣሁት። ይህንን ነገር የምሬን ነው የምልሽ ብንፈታው ብዙ ይጣላል። የምሬን ነው የምልሽ እንኳን ሰውና ሰው እግርና እግር የሚጋጭ አልገባሽ። ብቻ ይቅርታ መባባል ትልቅነት ነው። ፍቅር ደግሞ ታውቂያለሽ ልክ ነህ። ግን ያው ነገሮችን አውርቶ የሚፈታ ነገር ቢኖር እስካሁን 3 ወር ሙሉ አንቆይም ነበር እኔ እና እሱ በጥል ማለት ነው እና አሁንም ቢሆን እኔ አግኝቼው ላወራው ምናምን አልፈልግም። በፈልግ ኖሮ እስከ ዛሬ አወራው ነበረ። ግን የምር አሁንም ቢሆን ሶሻል ሚዲያ ላይ መጥቼ ከሱ ጋር ማውራትም ስለሱ ማውራትም ምንም ይሄ ራሱ እንዲለቀቅ አልፈልግም። እውነት የምር ስነግርህ ማለት ነው እና በቃ እኔ እንጃ የሆነ እኔ እና እሱ በቃ አብረን ስንሆን የሆነ ሰንበዲ የሚጎዳልና በቃ እሱ እኔ ደግሞ በእኔ ምክንያትም እንኳን እንዲጎዳ ወይም ሌላ ነገር ውስጥ እንዲገባ ይቅርና እንዲያዝንብኝም አልፈልግም እና ለዛ ነው እና እሱም ያውቀዋል በደንብ እና እኔ እንጃች እሱም የሚለው እኮ እንዳንቺ ነው ማለት አንቺ የምትይኝ ስሜት ነው ያለ ነው። በቃ ኖርማል እሷ ታውቃለች ችግሩን ሁሉንም ነገር እሷ ታውቃለች። ያንን ነገር እያወቀች ነው ዝም እያለች ነው ያለችው። አንቺ ደግሞ ሁሉንም ነገር ራሱ እሱ ያውቃል እያልሽ ነው። እሺ መሀል ችግሩ ማጋን ያለው ማጋን ውስጥ ስህተት ያለው ያ ስህተት መታወቅ አለበት።
እስከ መቼ ሁለታችሁ ሳትገናኙ እኮ መቼ የሚፈታ ነገር የለም። ከበሽ ተገናኝታችሁ ያ ነገርም ተፈቶ ምናምን ተሳስቀን ተደስተን ብቻ ሰዱ እኔ ምሬ ነው እኔ እንጃ ምን እንደምልሽ አላውቅም። ሙቤ ቅድም እንዳልኩት ነው ማለት ስለሱ ክፉ ማውራት አልፈልግም። ምክንያቱም ደግ የሚባሉ ጊዜያቶችን አብረን አሳልፈናል። መጥፎ የሚባሉትን ጊዜያቶች አሳልፈናል። ለኔ ያልሆነልኝ ነገር የለም። እኔም ልክ በዛው ልክ ለሱ ያልሆንኩለት ነገር አልነበረም። ማለት እኔና እሱ እንደዚህ በትንሽ ነገር እንለያያለን እስከ መጨረሻው እንደዚህ እንኳን 3 ወር 4 ወር ይቅርና 2 ቀን እንኳን 1 ቀን እንኳን እንዘጋጋለን ብዬ ማስብ ሰው አልነበርኩም እና በዚህ በትንሽ ነገር መለያየታችን በጣም አሳዝኖኛል። ግን የምርስ ነግረህ ከዚህ በኋላ እኔና እሱ ነገር ማለት ተስፋ የለኝም። እኔ በሱ ተስፋ ቆርጫለሁ። የምሬን ነው የምነግርህ እና ከዚህ በኋላ ስለሱ ባታነሱብኝ ምናምን ደስ ይለኛል። እውነት በቃ ይቅርታ እሺ። በጣም ይኸውልሽ እንደዛ እኮ አይደለም። አሁን ተስፋ መቁረጥ ምናምን እኮ አያስፈልግም። አይ ሙቤ በጣም ብዙ ያልገባሁ ነገሮች አሉ ማለት ስልሽ አሁን እኮ ተስፋ ምናምን የሚያስቆርጥ ነገር እኮ አይደለም ማለት ልክ ነሽ። ክፉ ጊዜያትን ደግ ጊዜያትን የማይረሱ ጊዜያትን አሳልፋቸዋል። ለሱ ላንቺ ያልሆነልሽ ነገር የለም፣ አንቺ ለሱ ያልሆንሽለት ነገር የለም። እነዛን ነገሮች በሙሉ ረሳለሁ ማለት አይቻልም። ምናልባት እነዛን ነገሮች ይዘሽ መለያየት ምናምን የሚባል ነገር ምር ነው ያስፈልግ። እሺ በይኝና አንዴ ብቻ ተገናኝታችሁ አውሩ። ምንም እሺ ካልሽ እንደነገርኩት ነው ማለት ተስፋ ቆርጫለሁ። በቃ በሱ ድጋሚ ላየው ማልፈልገው ሰው ጁሲ ነው በቃ አንድ ሰው ብቻ ሞክሮ ምንም ሊያስተካክል የሚችለው ነገር የለም። ሁሌ መሞከር ይሰለቻል። ይሰለቻል። በቃ ተገናኝታችሁ እኮ አላወራችሁ ገባሽ? ተገናኝታችሁ አንድ ጊዜ እንኳን ተገናኝታችሁ እኔ ሀሳቢ ተገናኝታችሁ አውርታችሁ ማለት መለያየት ካለባችሁ ራሱ አንቺም እውነታውን አውቀሽ እሱም እውነታውን አውቆ እንድትለያዩ ነው። ከዚህ በላይ ማውቀው እውነታ የለኝም። ሁሉንም እውነታ ለምን ተገናኝታችሁ እኮ አላወራችሁም? ትልቁ ጥፋታችሁ እኮ ይሄ ነው። ግልጽ እኮ ለሰው ጋር እኮ ነው ተገናኝተሽ ስታወራ ልትግባባ የምትችለው። ሙቤ ግልጽ እኮ አይደለም ለኔ ማለት ከባድ ነገር እኮ ነው። እኔ ያሳለፍኩት እኮ ቀላል የሚባሉ ጊዜያቶች አይደለም። እኔ አግኝቼ ላወራው ሳልፈልግ ቀርቼ አይደለም፣ ላገኘው ሳልፈልግ ቀርቼ አይደለም። ይሄን ሁላ ጊዜ ዝም ያልኩት ግን በቃ ይሄን ሁላ ነገር ይሄን ከባድ ነገር ደብቆ እስከዛሬ አብሮ የቆየ ሰው እንዴት ነው ዛሬ አግኝቶክ የምር እውነቱን ይነግረኛል ብለህ የምትጠብቀው? አሁንም ሌላ ውሸት ላስተናግድ ነው አግኝቼ የማወራው እኔ? ከዚህ በላይ እኔ አቅም የለኝም። በቃ እኔ ደክሞኛል። ላንቺ እንደሚጨነቅ እኮ ታውቂያለሽ። ላንቺ እኮ በጣም ብዙ ነገሮችን ለማድረግ እየጣረ ነው። ዛሬ የሆነ እድል ሰተሽ እኮ ነገሮችን ለማስረዳት ቢሞክር አንቺም የተሻለ ነው። በሻለውን ነገር ብታውቂ ነው የሚሻለው። ነገሮችን ሳያውቁ ነገሮችን እንትን ከማለት አንዳንዴ ይከብዳል። አንዳንዴ ሁሌም የምታየው ነገር እውነታ ላይሆን ይችላል። ብቻ አንዴ ብቻ እሺ በይኝ። የምር ነው ሙቤ በቃ እኔ ልሂድ እባክህ። እውነት ዛሬ ማውራት አልችልም። የምር ሙቤ የምርህን ነው? ነይ እንጂ ነይ ሰሉ እሺ በይኝ። አንድ ደቂቃ ብቻ ማለት ምን ማለት ነው? ምን እያደረግህ ነው? የምር ነው። ይሄ ሁሉ ነገር አውርተን አንድ ደቂቃ ብቻ እሺ በይኝ። ምንድነው ሙቤ ማለት? እሺ በይኝ። አንድ ደቂቃ ብቻ እኮ ነው ሰሉ። ሙቤ የምን አንድ ደቂቃ ነው የምትወሩ? ጆሲ አረ ምንም እንዳትደግም ጆሲ እንጣላለን። የምር ነው። እውነታውን ተናግረህ እኮ እኔ መምጣት ከፈለኩም እውነታውን ብንነግርህ ምን ማለት ነው? ዝም ብለህ ባላጣራችሁት ነገር እኮ ነው አይደል እንደዚህ እየሆናችሁ ያላችሁ። የፈለገ ነገር አናጣራ። ሙቤ ለምንድን ነው እንደተበዳይ ቆመ እዚህ ጋር? እኔ አሁን እነዚህ እኮ ነው እኮ መነጋገር እኮ ማልፈልገው እዚህ ካሜራ የምን መበዳደር ነው የምትወሩ? እኔ ሲጀመር አንቺ እንዳለሽ ባክ እንደማልመጣ ታውቂያለሽ። እኔም አንተ እንዳለክ ባክ እንደማልመጣ ታውቂያለሽ። ለዚህ እኮ አይደለም የጠራነው። እሷ ማውራት አልፈልግም። ስትገናኙ ለምን ነው የምታስመስሉት? እኔም አንተ ላውራት አልፈልግም። እሱ አንተንም እኮ ለብቻ ሳናግርህ እንደምትፈልጋት ነግረኸኛል አይደለ? የፈለገ ነገር ቢያንስ ግን ከማንም ጋር አብራ የምትሆንበት እኔ ልፈልግ አልችልም። ገባ? ይሄንን ነገር እኮ እናንተ ናችሁ ማውራት ያለባችሁ። ጆሲ ስነ ስርዓት ይኑር። እሺ
በቃ ዝም ብለሽዋል። ሙቤ ለምን ጠራኸኝ ነው? ምክንያቴ ለምን ጠራኸኝ? እኔ እኮ ኖርማል ነገር ቪዲዮ መስራት ስላልከኝ ቪዲዮ ከሰራው ስለቆየው አብረን የምንሰራ ስለመሰለኝ ነው ገባ ወደ አንተ መጣሁ። አንድ ጊዜ ብቻ ተገናኝታችሁ እንድታወሩ ነው የምፈልገው ገባ? አዎ ተገናኘን። የምታወራው ነገር ግን የላትም ገባ? አንተ መጀመሪያ የምታወራው ነገር አለ ለኔ አስጀመር አንቺ አታወሪኝ። እንድታወሪኝ አልፈልግም። ባይዘው አንቺን ማውራት ብፈልግ ማለት ነው ይሄን ያክል ወራቶች ሁሉ ዝም ብዬ መቆየት አይጠበቅም። እኔም እኮ አንተን ላወራ ፈልጌ አይደለም እዚህ አንተ እኮ በቃ ድንገት ነው የተገናኘ ነው። አታወሪኝ አላወራሽም። እነሱን አውርቼ እሄዳለሁ። ሰላም አይ ጆሲ አሁን አይ ጆሲ አሁን እንደዚህ እና ሙቤ እኔ ሰላም አይደለም የምሬ ነው። ጆሲ ምን እየሆንክ ነው እንዴ? ሙቤ በእኔ ቦታ ብትሆን ማለት ነው እስቲል እዚህ ቦታ ላይ መገኘት በጣም ነበር የሚያናድድ። በእኔ ቦታ ብትሆን ምን ማለት ነው? ሙቤ የማታውቀው ነገር አለ ምንም ነገርከኝ አይደለ እኮ እንደነገርኩ ነው። ግን ከዛ በላይም ደግሞ ሌላ ማታ እኮ እሷም እኮ የነገረችኝ ነገር አለ። ያንን ነገር እናንተ ተገናኝታችሁ ማውራት ነው እንጂ አንተም የራስህን ነገር ይዘህ እሷም የራሷን ነገር ይዛ ምንም ያልተረጋገጠ እውነት ያልሆነ ነገር ይዛችሁ ምንድነው? ይሄናል ደግሞ ይሄናል የሚያቀይም ነገር አይደለም። መጀመሪያ ተነጋግራችሁ አጣሩት ገባ እኮ የሆነ ምን እንደሚያመጣቃለህ በጣም እያመንከው በጣም ከሱ ጋር ብዙ ጊዜ በቃ ረሱማ እንዴት እንደዚህ ያደርጋል ብለህ የማታስበው ሰው አንተ ዘወር ስትል ካንተ ጀርባ የሚያደርገውን ድርጊት ስታይ ግን በጣም ያስጠላል ገባ? እሱ ነገር እሷም ጋር አለ እሱ ስሜት ገባ? አሁን እያሰብክ ያለው ይሄን ስሜት ችየው እሷን መራቁን ለምጄው ትቻት ምናምን ራሴ በቃ ጠንካራ አድርጌ ለመኖር በቃ ወስኛለሁ ገብቷል። ስለዚህ ከዚህ በኋላ ያዩሽ መረበሽ አልፈልግም። የነበሩትን ነገሮች ያለፉትን ታይም ምናምን እያስታወስኩኝ ራሴ መጉዳትም ሆነ መረበሽ አልፈልግም። ስለዚህ ሲጀመር ዛሬ አሁን አየውሻ ብዙ ነገሮች ያሳለፍን ሰዎች ነው። እንዲህ እንደቀልድ ራሱ አልችልም። ስለዚህ እኔን ለማስታወስ የኔን ችግር ለመወጥወጥ ወይም ደግሞ ሰላም ሲሰማኝ የሚደብርሽ አይነት ሰው ከሆንሽ አላውቅም። ከዛ ውጪ ግን በቃ እኔን ትተሽ መኖር ለምደሽዋል። ጥሩ ላይፍ እየኖርሽ ነው። በቃ የራስሽን ህይወት ለመጀመር በጣም መልክ እየሰራሽ ነው። ከማንም ጋር ነፍስሽ ነው። እኔ እኮ አይደለም የጠራሁት። ለምንድን ነው እኔ እንደፈለኩ እኔ እንደጠራሁ ካርገ እያስመሰልክ ያለው እና ደግሞ እኔ ጥፋቶችን ሁሉ ወደ እኔ እያደረክ ያለው ለምንድን ነው? አንዳንዴ የኔን ጥፋት ነው ብለህ አስበው። እሺ ቁጭ ብላችሁ አውሩ። አይ እኛ እንሂድና ቁጭ ብላችሁ ታይም የለኝም። ሲጀመርም አንደኛ ነገር የሆነ ጥፋቱን ሰው ቢያምን እኮ አዎ ልክ ነው እንደዚህ ቢልህ ተረጋግተህ ልታወራው ነገሮችን ፊክስ ለማድረግ ትሞክራለህ። ግን እንደዚህ ድርቅ ብሎ ጥፋቶችን እንዳለ ወደ አንተ ላይ ያመጣ እየሞከረ ካለ ሰው አንድ ምክንያት ተናገሪ ብትበይ ማልተናገር እኔ ነገርኩህ እኮ እኔ ማንም ሰው ፊት አንተ ጥፋተኛው ማድረግ አልፈልግም። ገባህ? እኔ እናንተ በጣም ብዙ ያሳለፍን ሰዎች ነን። ጆሲ እንደዚህ አድርጓል፣ እንደዚህ በድሎኛል፣ ይሄን ዋሽቶኛል ብዬ ሶሻል ሚዲያ ላይ መምጣትም ሰው ፊትም ማውራትም አልፈልግም። ይሄን መናገር ብፈልግ 3 ወር አይፈጅብኝም ነበር እኮ እኔም ስለማልፈልግ ነው እኮ በቃ አሁንም ክፉ ደግ አትነጋገር ነው ተኔ ጋር እያልኩ ያለው እኮ ክፉ ደግ አንነጋገር። በቃ በሰላም መጣህ ሂድ በቃ በሰላም እሺ። ምን ያልኩሽ የሚያስቀይም ነገር ተናገርኩሽ። የሚያስቀይም ነገር ከተናገርኩሽ ይቅርታ እኮ ጥፋቱን ሁላ ወደ እኔ አታድርገው ነው እያልኩ ያለው። ገባክ? የራስህንም ጥፋት አንዳንዴ የኔ ነው ብለህ ለመውሰድ ሞክር። እኔ ያጠፋሁት ነገር ካለ ንገሪኝ። ይኸው ስልሽ የምትወራው ነገር የለም። ገባክ? ስለዚህ እኔ እኮ ይኸውልህ ጆሲ የጠራኋችሁ ተገናኝ እንድታወሩ ነው። በቃ አንተ ውስጥ ላይ ያለውን ነገር ንገራት። እኔ ይሄንን ነገር አይቼ ነው በላት። እሷም አንቺም ይሄንን ነገር ሰው ያየው ነገር የለም ምንም ሊለኝ አይችልም። ገባህ? ይኸውልሽ እሱም ጋር እኮ ያለ ነገር አለ። ገባሽ? የነገረኝ ነገር አለ፣ አንቺም የነገርሽኝ ነገር አለ አይደለ? እኔ እኮ እዚህ ጋር እናንተን አገናኝቼ እንድታወሩ ያደረኩት አንቺም ጋር ያለ ነገር እሱም ጋር ያለ ነገር አለ። ገባሽ? እውነታውን እንድታውቁት ነው ሁለታችሁ። በቃ እኔ ይሄንን ነገር በቃ አንተን እንድርቅ ያደረገኝ ይሄ ነገር ነው ይሄ ነገር ነው ትይዋለሽ። እሱም ይሄንን ነገር አይቼ ነው ከእንደዚህ አይነት ቦታ ይልሻል። ከዛ በኋላ እንድትፈዙት ነው። ይሄ ነገር ነው ያጣላን ብለው ሊያምንልኝ የሚችለው ነገር የለም። ለምን ነው ቁጭ ብለው ሊያምንልኝ የሚችለው ነገር የለም። በቃ አትልም ሙቤ። እኔ እኮ የምሬን ነው። ምን አንተና አክብሬ የሚመጣው ባይዘው አንተና እሱን ገብቷላ። ለምንድን ነው ማሰማኝ ጆሲ? እኔ እኮ ያለ መስማት አይደለም ሙቤ። ስማኝ፣ እኔ አሁን አንድ ነገር ልንገርሽ። ምን? እሺ ለብቻችን ማውርተናል። አንተና ና ቁጭ ብለን እሺ፣ ከሷም ጋር አውርተናል እኮ እሺ እኮ ስማኝ፣ ካንተ ጋር አውርተናል ምናምን
እኔ የምር እኔ እሱ ለሷ ክፉ አልመኝም። በጣም ማከብራት መወዳት ልጅ ናት ገባ። ስለዚህ ከሷ ጋር ተቀያይሜ የሆነ ነገር ብያት ወረ እንዲህ ብዬ በጭራሽ አልፈልግም። በቃ አሁን ያለሁበት ነገር በጣም ሰላም ሰጥቶኛል። ተረጋግቼ ነው ያለሁት ገብቷል። ከዚህ በኋላ ብትመጣም እሷን ሳያት አይምሮ ላይ የሚፈጠረው ሌላ ነገር ምናምን ስለሆነ ያን ጊዜ ማስታወስ አልፈልግም። ካላዩዋት አላዩዋት ነው በቃ ገብቷል። እኔም አሁን ከሚዲያው ምናምን የራኩትም ለዛ ነው በቃ በጣም ስለደበረኝ በጣም ማለት ከሷ የማልጠብቀው ነገር ስላየው እኔ ጋር ስትሆን ሌላ ወሬ ዞር ስትል ሌላ ከማንም ጋር እንትን ስትል ከማንም ጋር አትበለኝ። ከማን ጋር ሰሆን አይታይ ነው እንደዚህ። ለምንድን ነው ስነ ስርዓት የማይኖርህ ጆሲ? ምንም ያላጠፋሽ አትመስል እኮ ለምንድን ነው ስነ ስርዓት የማይኖርህ? እኔ ያየሁትን አይቻልም እኮ ለምንድን ነው ስነ ስርዓት የማይኖርህ ነው? ያየሁትን እኮ ስነ ስርዓት ይኖርህ ነው መጀመሪያ ለማውራት። እሺ ካሁን በኋላ በቃ ምንም መፍትሄ እኔ ልንገርህ ሙቤ፣ የመጨረሻውን ነገር ልንገራችሁ። ድጋሚ ላይክ አልፈልግም። በቃ ሙቤ ድጋሚ ላይው አልፈልግም። በቃ ይሄው ትለቁታላችሁ አይደለ? ሚዲያው ላይ ምንም እናገረው እናንተ ፊት ምንም እናገረው። ድጋሚ ላይው ማልፈልገው ሰው ቢኖር ጆሲ ነው። ምክንያቱም ጥፋቱን እንኳን ጥፋቴ ነው ብሎ ሊያምንልህ ሊያወራልህ የሚችል አይነት ሰው አይደለም። እኔ ቅድም እንደነገርኩ ነው በእኔና በሱ ነገር ተስፋ ቆርጫለሁ። እንደዚህ እንደተከባበርን እንደተዋደድን ብንለያይ ነው የሚሻለው። ስለዚህ እኔ በጣም ይቅርታ፣ እውነት ረግጫችሁ እየሄድኩ አይደለም። በጣም ይቅርታ ሙቤ፣ ግን ድጋሚ ስለሱ ልታወራኝ ከሆነ እንዳጠሩ በጣም ይቅርታ። እሺ የምር ጆሲ የምትፈልገው ይሄንን ነው አንተ? ጆሲ በቃ አይቱ ይሁን በቃ ይሻለኝ ገባ። የምር ይሻለኝ አውርቶ መፍታት ይሻላል እኮ። እንደዚህ አይነት ነገር ቀላል ነገር አይደለም እኮ። ታዲያ ለማውራት ፈቃድ አንድ ይቅርታ ማለት እኮ ኖርማል ነገር ነው። እኔ እኮ እንኳን ከባድ ጥፋት አጥፍታል ብላኝ እኮ አሁን እዚሁ ቁመን እኮ የሆነ ነገር እንደዚህ ያስደብረኛል የማይኖር እያወራን ስትለኝ እኮ ይቅርታ አልኳት ገባ። የምሬን ነው የምነግርህ። አሁን እሷ ማለት ነው እንደዚህ አክብረን የጠራት አክብራችሁን የጠራችኋት አይደል ያለውን ነገር እሷ እንደዚህ ነው ያየሁት እንደዚህ ነው የሰማሁት እንደዚህ ነው የሆነው የተፈጠረው ችግር ብትለኝ እኮ እኔ በነገራችን ላይ ለይቅርታ በጣም ቅርብ ነኝ ገባ። እንኳን እሷ ላይ እሷ ማለት እኮ ለኔ የምሬን ነው የምልህ ከማንም ጋር ላወዳድራት የማልችላት ሴት ናት ገብቷል። ከማንም ጋር ማለት ነው በጣም ጥሩ ልጅ ናት። እኔ ለእሷ ያለኝ አመለካከት ምናምን በቃ እኔ አላውቅም ብቻ በህይወቴ ውስጥ ከመጡ ጥሩ ሰዎች ከምላቸውና በቃ ለኔ አስፈላጊ ሰው ናት ብዬ ከማሰባሰብ ዋነኛውና ቀዳሚዋ እሷ ናት ገባ። እኔ በህይወቴ ብዙ ነገሮችን አይቼ ማላውቀውን ተዝናንቼ አድርጌ ማላውቀውን ከእሷ ጋር ገብቷል። ምንም ሌላ ትውስታ የለኝም ከእሷ ውጭ እና እሷ እንዲከፋትም አልፈልግም። እሷ የሆነ ነገር ከምትሆን እኔ ደብሮ ይልቅር ብዬ ገብቷል ከእሷ መራቅ የፈለግኩት እንጂ እኔ እሷን ማጣት አልፈልግም። ነገሮችን በይቅርታ እንዲፈቱ ምንም ደስ ይለኛል። ምክንያቱም አይቼዋለሁ ይሄን 2 ወር ምናምን ያለሷ ድብርት እንጂ አንድ ቀን ደስ ብሎኝ ያቅምና አላቅም ብቻ ይሄ ነገር እኮ ለሷ አሁን ብትነግራት ኖሮ ማለት ነው የምታርቃችሁ የተሳሳቃችሁ ነበር የምትሉት። ሴት ልጅ ደግሞ ልቧ አይምረኝ ነው እንደዚህ በቀላል ነገር ይሄን ነገር አሁን ያወራውን ነገር ለሷ ብትራት ኖሮ እሷን ታርቃችሁ ገብቷል። የሆነ ችግር ከዚህ በኋላ ለእሷ ይሄን ማውራት እኮ ከብዶኝ አይደለም፣ ግን ነገሮች ሁሉ ከእሷ መተው ይቅርታ ጥፋቷን አምና እኔም ጥፋቴን ካጠፋሁ እኔም ይቅርታ ብዬ ገብቷል። ከዚህ በኋላ ስህተት እንዲፈጠር አልፈልግም በእሷና በእኔ ማለት። ከዚህ በኋላ ነገሮች እንዳሰብናቸው እንዲሄዱ እንጂ ወደኋላ እንድንመለስ አልፈልግም ገባ። አላቅም ብቻ ኤኒዌይ ግን እኔ በቃ እሷን ማስከፋት ግን አልፈልግም። በጣም ጥሩ ልጅ ናት፣ በጣም ከምነግራችሁ በላይ እግዚአብሔር ጋር አንዳንድ 2 ወር በጣም ከባድ ነበር በጣም ከባድ ነበር ያለሽ የምር አንተ እንደዚህ ለምትሆንለት ባላያት ይሻለኝ ነበር ታውቃለህ። አበቃሽ ለቻልኩትን አደርጋለሁ። ባላያት ይሻለኝ ነበር የምር